ድራማ ራሱ ሊቀያየር አይችልም። ፈጣሪ አንድ ነው፣ ሊለወጥ ሊቀየር አይችልም። ስለዚህ ከማለ በማይለወጥ በማይቀየር በራሱ ብቻ ነው ሊል የሚችለው። እንደ እስልምናው በምን ሊምል ይችላል? ኦኬ ሱረቱ ሐቅ 38ኛውን አያ እንደ ክፈተው። አላህ ሉክ ማይተማመኑ ጓደኛ ማቾች በየወንዙ ይማማላሉ ይባላል። አንድ ሰው ደጋግሞ ማላ ካበዛ ውሸታም ነው። ሶሪ ቱ ሴይ ዲስ ማላ የምታበዙ ሰዎች አብዛኞቻችሁ ውሸታም ናችሁ። ቁርአኑ ግን እንዴት ነው አላህ የሚምለው የሚለውን እንደዚህ ያስቀምጠዋል። በማታዩትም ነገር እምላለሁ አለ። በማታዩት ነገር እምላለሁ አለ። ኦኬ በማታዩት ነገር ሲል አዘ ጀነራል ሰዎች በማያዩት ነው ወይንስ እኔ በማላየው ነው የሚምልልኝ? ለምሳሌ አሁን እያየሁት ያልሆነ ነገር በጣም ብዙ ነገር አለ፣ ሊታዩ የሚችሉ ነገር ግን እያየሁት ያልሆነ ነገር አለ። ለምሳሌ ጠቅላይ ሚኒስትሩን እያየሁት አይደለም። አሁን በሱ ይምልልኛል ማለት ነው። በማታዩት እምላለሁ ሲል አይ በማታዩት ሲባል ሰዎች ሁሉ በማያዩት ነው ከተባለ ደግሞ ለምሳሌ ሰይጣንን አናይም። ቁርአኑም እንደሚናገረው ሰይጣን ከሩቅ ስፍራ ያያችኋል እናንተ ግን አታያችሁም ስለሚል ቁርአናችሁም ማለት ነው። ስለዚህ ሰይጣን አይታይም። ስለዚህ በሰይጣን ይምልልኛል። ዳጋሞት በሰይጣን ከማለልኝ ምንድነው የሚያስጨብጠኝ? ኦኬ ሰይጣን በሰይጣን ምሎስ አላህን እንዴት ነው ማምነው? እኔን ለማስረዳት አላህ በሰይጣን ከማለልኝ እንዴት ነው መረዳው? ምንድነው ቫልዩ? ሰይጣን ያላህ ስራ ሆነ ሉክ ያላህ ፍጡር ከሆነ አላህ በሰይጣን ከሆነ የሚምለው አላህ እኮ ይበላይ አይምን ሰይጣን እኮ እንደውም ይበላይ ሆነ ማለት ነው። በማታዩትም ነገር እምላለሁ ስላለ ማለት ነው። በዚህ ብቻ አላቆመም። ባይዘይ በማታዩትም ነገር ብቻ ብሎ ቢያቆም አሪፍ ነበረ። በምታዩት ነገርም እምላለሁ አለ። ደግሞ በምታዩትም ነገር በማናየው ይምላል። ኦልራይት በምናየውም ነገር ደግሞ ይምላል። ማናየው ብቻ ሳይሆን ምናየው ቅድም ያልኳችሁ ምን አሁን ይፈርሳል ማለት ነው። አብይን ለምሳሌ ይምልልኛል ወይ ብዬ ስጠይቃችሁ አይ ሜቢ በማታዩት ነገር ሲባል አት ዘ ጀነራል ሰዎች ሊያዩት በማይችሉት ሰዎች አይናቸው ያንን ነገር ለማየት ካፕቸር ለማድረግ ማይችል የሆኑ ነገሮችን የሚገልጽ ነው ከተባለ አይ አብይ ሊታይ ይችላል። ስለዚህ ነገር ስለማየው በማታዩት የተባለ ከነ አብስትራክት የሆኑ ማይታዩ ወይንም ደግሞ ቦዲ የሌላቸው አይናችን ሊይዛቸው በማይችሉት ነው ብሎ ኢንተርፕሬት ቢደረግ እንኳን መልሶ ይዘጋዋል ቁጥር 39 ላይ ማለት ነው። ምክንያቱም በምታዩትም ነገር እምላለሁ ስላለ ስለዚህ ቅድም ያላችሁ አይ እንደዚህ ነው ብላችሁ አብራራችሁት ቁጥር 39 ላይ ይፈርስባችኋል። በምታየውም እምላለሁ ስላለኝ ነጋ ብዬ ላየው እችላለሁ። ስለዚህ በሱ ይምልልኛል ማለት ነው። የነቢያቱ አምላክ በራሱ ብቻ ነበር ሲምል የነበረው። ከአብርሃም ጋር ቃል ኪዳን ሲገባ ዘፍጥረት ምዕራፍ 22 ላይ አንድ የክፈተው ክርስቲያን ቁጥር 26 ላይ በራሱ ስም ማለ ነው የሚለው። ዕብራውያን ላይ እንዳየነው ፈጣሪ ከሱ በላይ የሚበልጥ ምንም ስለሌለ ሰዎች ነገርን ለማስጨበጥ ታላቅ ነገር ይምላሉና እግዚአብሔር ግን ከሱ የሚበልጥ ምንም ስለሌለ በራሱ ማለ ይላል። በራሱ ነው ቃል የሚገባው እንጂ በፍጡር ቃል አይገባም በዝቅተኛ ነገር። ምክንያቱም ፍጡራን የሚለዋወጡ ናቸው። የሚለዋወጡ ነገሮች ለሱ ሊይዙትና ሊጠይቁት ስለማይችሉ ማለት ነው። እርሱ ግን የማይለወጥ የማይቀየር ዘላለማዊ ነውና የተናገረው እንደማይቀየር በራሱ ይምላል ማለት ነው። ወይ ክርስቲያን ኦኬ እሺ እንዲህም አለው ይላል እግዚአብሔር በራሴ ማልሁ ይላል። በራሴ ማልሁ ይላል። ይህን ነገር አድርጋልና አንድ ልጅህንም አልከለከልክምና ብሎ ይናገራል። ሰው እግዚአብሔር አምላክ ከሱ ሊበልጥ የሚችል ነገር ስለማይኖር የሚምለው በራሱ ብቻ ነው። በራሱ ብቻ መሐላን ያጸናል ማለት ነው። የሙስሊሞችስ የሚለውን መጣበታለን። ያ ስለዚህ በራሱ ነው የሚምለው። መጽሐፍ ቅዱስ ላይ እጅግ ብዙ ቦታ ላይ በራሴ ማልኩ፣ በስሜ ማልኩ ይላል። ኢሳይያስንም አንዴ ክፈተው። ቃሌ ከአፌ በጽድቅ ወጣለችና አትመለስም፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ
በእኔ ይምላል ብዬ በራሴ ምያለሁ። ሎክ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በማን ማልኩ ይላል? በፍጡራን ነው፣ በራሴ ማ እግዚአብሔር የሚምለው በራሱ ብቻ ነው። ዋን ተመለስ። ያው እንግዲህ ምንድነው በግልጽ ለማድረግ ያክል መሐላ ማለት ካፋችን የሚወጣውን ቃል ለማጽናት የምንጠቀምበት ነው። ካፋችን የሚወጣው ቃል ደግሞ የምናጸናበት በምንድነው? ከራሳችን ሊበልጥ በሚችል ነገር መሐላ ስንፈጽም ያ ካፋችን የወጣው ቃል በዛ በመሐላችን ይታሰራል። አሁን በማይሆን ነገር ብንምል፣ ለምሳሌ ከኛ በሚያንስ ቫልዩ ዋጋው ከኛ ዝቅ ባለ በወረደ ነገር ብንምል ቃላችን እውነት አይደለም። ይልቁንም እንደውም ውሸት የመሆን ቻንሱ በጣም ሃይ ነው፣ በጣም ሰፊ ነው። ስለዚህ መሐላ እንደ መጽሐፍ ቅዱስ ከሆነ ክርስቲያኖች እንዲምሉ አልተፈቀደላቸውም። ለምሳሌ በማቴዎስ ወንጌል ምዕራፍ 5 ላይ እንዲሁም አንደኛ ጴጥሮስ ላይም አለ ሰዎች እንዲምሉ አልተፈቀደላቸውም። ነገራቸው ወይም ደግሞ ካፍታ እውነት ከሆነ እውነት ብለው ይናገራሉ፣ ሐሰት ከሆነ ደግሞ እንደዛው ሐሰት ብለው ይናገራሉ እንጂ መማል አይችሉም። ነገር ግን እስልምና የነቢያት አስተምሮ ነው። እስልምና ከመሐመድ በፊት ብዙ መልእክተኞችን ልኳል፣ ነቢያትን ልኳል፣ 124 ሺህ ምናምን የሚጠጉ ብለው ክሌም ያደርጋሉ። እነዛ እስልምና የነቢያት ሃይማኖት ነው የምንለው እነዛ ያመልኩታል የተባለው አምላክ ምንድነው? ባህሪው አይደንቲቲው ተመሳሳይ ነው ወይ መሐመድ ይዞት የመጣውና በፊት ሲያመልኩት የነበረው አካል የሚለውን ነገር ስንመለከት በፍጹም አይገናኝም። አይደንቲቲው ባህሪው አይገናኝም። ለምሳሌ እግዚአብሔር አምላክ አስቀድሞ ምንድነው መጽሐፍ ቅዱስ ላይ እስካሁን እንዳነበብናቸው ማለት ነው፣ ሌሎች የመጽሐፍ ቅዱስ ክፍሎች አሉ እናነባቸዋለን። በማንም በፍጡር ሊምል አይችልም። በፍጡር በፍጹም ሊምል አይችልም። ምክንያቱም ክብሩ ከሱ የሚበልጥ ስለማይኖር ማለት ነው። ክብሩ ከሱ የሚበልጥ ክብር ያለው ስለማይኖር። ነገር ግን ወደ ሙስሊሞቹ ስንመጣ የሚምልባቸውን ነገሮች አንድ ባንድ እያወጣን ብናሳይ በፍጡር ይምላል። በፍጡር ብቻ አይደለም፣ ተራ በሆኑ ፍጡሮች፣ ተራ በሆኑ ዋጋ በሌላቸው ቫልዩ በሌላቸው ከኛ አይደለም ከአምላክ ባህሪ ይቀርና ከሰው ባህሪ እንኳን እጅግ በጣም በወረዱ ነገሮች ይምላል። ለምሳሌ በፈረስ ይምላል አላህ፣ የሙስሊሞች አምላክ አላህ ማለት ነው። በፈረሶች ይምላል። እያለቀለቁ ሯጮች በሆኑ ፈረሶች እምላለሁ። ባይዘ ፈረስ እየሮጠ እያለቀልቃል ውሻ ነው የሚያለቀልቅ ነው። ኤኒዌይስ አሁን በእነሱ መማሉ ምንድን ነው ጥቅሙ? እሺ ባያለቀልቁ አይመልልኝም ማለት ነው። አሁን እሺ እያለቀለቀ በሚሮጥ ፈረስ ማለት ፈረሶቹ ካለቁ በኋላ መሐላው ይቆማል ማለት ነው። ፈረስ በሌለበት ሀገርስ እሺ ይሄ ቁርአን ምን ይሰራላቸዋል? ይሄ ቁርአን ክፍል ምን ይጠቅማቸዋል?